ዲፓርትመንት የምትመርጠው ትምህርቱን ከልብ ስለወደድከው ነው ወይስ ከተመረቅክ በኋላ ስራ ቶሎ አገኝበታለሁ ብለህ ነው? ብዙ ተማሪ እዚህ ጋር ስህተት ይሰራና ለአመታት ጸጸት ይዳረጋል። ይሄ ጸጸት ምናልባት አንተን ላይመለከት ይችላል፣ ይሄንን ቪዲዮ ስለከፈትክ ማለት ነው። በተነሱ ሀሳቦች ዙሪያ ስነ ልቦናዊና ሪል ወርልድ ላይ የሚሰሩ ፕራክቲካል ቲፖችን ቀለል ባለ ቋንቋ ለማብራራት እሞክራለሁ። ወደ ሀሳቡ እንሂድ። የዚህ ቪዲዮ ዓላማ አንዱን ሳይድ የማግነን እና ሌላኛውን የማኮሰስ አይነት ይዘት ያለው ሳይሆን ስለ ሁለቱም ማለት ከልብ ወደኸው መርጠኸው የገባህበት የምትገባበት ዲፓርትመንት እና የስራ እድሉን ብቻ ማርኬቱን አይተህ ገበያው ላይ ያለው የትምህርቱን ተፈላጊነት ብቻ አይተህ የምትገባበት የትምህርት ዘርፍ በሁለቱ ላይ ክሊር የሆነ አንደርስታንዲንግ ኖሮ ባላንስድ የሆነ ኢንሳይት ለመስጠት ያክል ነው። የመጀመሪያው ምድብ እንግዲህ የገበያ ሁኔታውን በማጥናት ዲፓርትመንት መምረጥ ጋር ተያይዞ ያለው ነው። እውነት ለመናገር ብዙ ተማሪ እዚህኛው ምድብ በዚህኛው ሳይድ ነው ያለው፣ ጆብ ማርኬቱን አይቶ ዲፓርትመንቶችን የሚመርጥ ማለት ነው። እና ከተመረኩ በኋላ ቶሎ ስራ አገኛለሁ ወይ፣ አሪፍ ደሞዝ ይከፈለኛል ወይ፣ ስራው ዘላቂ ነው ወይ፣ ይሄ ትሬንድ የማይቀያይረው በሁኔታዎች የማይቀያየር ስቴብል ነው ወይ የሚለውን ያያል። በዚህኛው ምድብ ዲፓርትመንት የሚመርጥ ሰው እነዚህን ሶስት ነጥቦች ያያል። እውነት ለመናገር ዲስ ሜክስ ሰንስ አይደል? ለምን ኦኬ ቶሎ እንደተመረክ ስራ ማግኘት የስራ የማጣት ጭንቀቱን ይቀንስልሃል። አሪፍ ደሞዝ እንዲከፈል ተከፋይ ከሆንክ ደግሞ የፋይናንሻል ስትሬሶችን በጣም ይቀንስልሃል። ከፍ ስልም ፋሚሊ ሪስፖንሲቢሊቲ እንድትሸከም እንድታገዝም ያደርጋል። ከዚህ አንጻር ስናይ አሪፍ ነው፣ ምንም ጥያቄ የለውም። ችግሩ ምንድነው? ይሄ በውጫዊ ነገር ላይ ብቻ የተመረኮዘ ስለሆነ ለተወሰነ ጊዜ ይጠቅማል። ኦብቪየስሊ ምንም ጥያቄ የለውም፣ ለተወሰነ ጊዜ ይጠቅማል። ግን ይሄ ለሎንግ ተርም የሚሆን አይነት ስማርት አካሄድ ላይሆን ይችላል። ጀጅ እያደረኩ ሳይሆን አይ አም ቴሊንግ ዘ ሳይንስ ቢሃይንድ ከዲፓርትመንት መረጣ ጀርባ ያለውን ማለት ነው። እና ውጫዊ ነገር ላይ ብቻ ፎከስ ስላደረግን ደሞዙ ላይ፣ ጥቅማ ጥቅሙ ላይ፣ ስራ ቶሎ ማግኘቱ ላይ ፎከስ እያደረግን ስለሆነ ከውስጥ በመነጨ ፍቅር አይደለም ስራውን ወደ ነው እየሰራን ያለ ነው። እና ከውስጥ በመነጨ ፍላጎት የማይሰራ ስራ ደግሞ ከሆነ ጊዜ በኋላ ያ ውጫዊ ነገር በሆነ ጉዳይ ከኛ ውጭ ያለ በመሆኑ ወይ ሲቀንስ፣ ሲደበዝዝ፣ ሲጠፋ ወዴት እንደምንሄድ ግራ ሊያጋባ ይችላል ማለት ነው። ለበርናውት ይዳርጋል። በርናውት ካለ ደግሞ ፐርፎርማንሳችንን ይቀንሳል፣ ሌላ ጦስ ይዳርጋል ማለት ነው። ሁለተኛ ላይ ያለው ሳይድ ወይንም በሌላኛው ጎራ ያለው ሳይድ ምንድነው? ፋሽናቸውን ብቻ ተከትለው ወደሚፈልጉት የስራና የትምህርት ዘርፍ የሚገቡ ሰዎችን የሚመለከት ነው ማለት ነው። ፋሽናቸውን ብቻ የውስጥ ፍላጎታቸውን ብቻ ተከትለው የሚመርጡ እንደማለት ነው። እና በኢንትሪንሲክ ሞቲቬሽን ዙሪያ የተሰሩ የስነ ልቦና ምርምሮች የሚያሳዩት ምንድነው? ይሄ ውሳጣዊ ተነሳሽነት ኖሯቸው አንድን የሙያ የትምህርት ዘርፍ የሚመርጡ ሰዎች ፐርፎርማንሳቸው ይጨምራል። ስራውን በብቃት የመወጣት ደረጃቸው ከፍ ያለ ነው። ያንን ስራ ረዘም ላለ ጊዜ መከወን ይችላሉ። ያንን ስራ ረዘም ላለ ጊዜ መከወን ብቻ ሳይሆን ከዛ ስራ ውሳጣዊ እርካታ ያገኛሉ ነው የሚለው። በጣም ከፍተኛ የሆነ ውሳጣዊ እርካታ ያ ስራ ይሰጣቸዋል። አንድን ትምህርት ወይንም የስራ ዘርፍ ፈልጎ ከልቡ ፋሽኔ ነው ብሎ የሚገባም ሰው ያንን ትምህርት ረዘም ላለ ጊዜ ቁጭ ብሎ ጊዜ ሰጥቶ ሊያነብ ይችላል። ኮሚትድ ነው፣ ቶሎ ሊይዝም ይችላል። ወዶት ደስ ብሎት አንብቦ ላይብረሪ 6 7 8 ሰዓት አምሽቶ ሲመለስ ኢንጆይ ያደርጋል ስል እንደው ደስ ይለዋል የምር እንጂ እንደው አንዳንዴ ከፍ ዝቅ የሚል ሙድ መለዋወጥ የለም ማለት አይደለም። ግን ደስ ይለዋል፣ የሆነ ምንድነው ቫሉዌብል ሰዓት እንዳሳለፈ ያደርጋል ነው። ስለዚህ በፋሽኑ ስለሚማር ኢንጆይ ያደርጋል ነው። ነገር ግን ፋሽን ብቻውን ያው እንጀራ አይገዛም። ታውቃላችሁ አይደል? ከተመረክ በኋላ እንጀራ አይገዛም። ስለዚህ የውስጥ ፍላጎቴንና የገበያውን የስራ ሁኔታ እንዴት ባላንስ ላድርግ ካልከኝ ብሌንድ ስትራቴጂ የሚባል አሪፍ የውሳኔ ሞዴል አለ። ቀጥሎ እሱ እንመለከታለን። እንግዲህ የውስጥ ፋሽንህን ብቻ ከመከተልም ወይም ደግሞ ሙሉ በሙሉ እሱን ትተህ የገበያ አማራጮችን ብቻ ከመከተልም ተመራጩ መንገድ ሁለቱን አጣምረህ ማስገዱ ነው። እዚህ ጋር ነው የሚመጣው ብሌንድ ስትራቴጂ ማለት ነው። እና ብሌንድ የሚለው ቃል እንግዲህ አክሮኒም ነው ወይም አብሪቬሽን ነው።
እያንዳንዱ ቃላት የራሳቸው ፍቺ ያላቸው ማለት ነው። እና ቢ የመጀመሪያው ነው፣ ባላንስ አርግ ነው የሚል። ባላንስ ማድረግ ምንድነው? ይሄም በዚህ ሞዴል መሰረት የውስጥ ፍላጎትህን ይሄ ፋሽን የምትለውን ነገርና እድሎችን ባላንስ አርግ። እንዴት ካልከኝ ከፋሽን ጋር ሊሄድ የሚችል የስራ ዘርፎችን መርምር፣ ቼክ አርግ፣ አጥናቸው፣ ሰዎችን ጠይቃቸው ነው። ከፋሽን ጋር ፋሽንን እየሰራ አሪፍ ተከፋይ የምትሆንባቸውን የስራ ዘርፎች፣ እድሎች፣ ኦፖርቹኒቲስ ተመልከት ነው። ለምሳሌ እንደው ሳይኮሎጂ የምትወድ ቢሆን ወይም ሶሺዮሎጂ የምትወድ ቢሆን ሳይኮሎጂ የምትወድ ቢሆን በሚለው እንውሰድ ምሳሌ። ኤንጂኦዎች፣ ማረሚያ ቤቶች፣ ትልልቅ የሪሰርች ተቋማት፣ ሆስፒታሎች ልትገባ ትችላለህ። ኢንዱስትሪዎች፣ ፋብሪካዎች ልትገባ ትችላለህ። ወይም በግሌ ልትሰራ ትችላለህ። ከነዚህ አንዱ በእርግጠኝነት ነው የሚል አሪፍ ይከፍለዋል። አንዱን አግኝ ከነሱ ስፔሻሊ ኤንጂኦዎችን ብታገኝ በግል ብትሰራ እና ትልልቅ የሪሰርች ተቋማት ብትገባ አሪፍ ተከፋይ መሆን እድል ሰፋ ያለ ነው ከሌላው። ስለዚህ ፋሽንን እየተከተልክ የገንዘብ ችግር ያን ያህል በሚባል ደረጃ እንዳይገጥም ያደርግ ማለት አይደል። ስለዚህ በተቻለ መጠን መመልከት ያለብን ምንድን ነው፣ ፋሽንን እየተከተልኩ እንዴት አሪፍ ገንዘብ ተከፋይ ሊሆን ይችላለሁ፣ ወይም የፋይናንሻሊ ስትራግል ላላረግ የምችልባቸው የስራ ዘርፎች የትኞቹ ናቸው፣ ከምን ጋር የሚገናኙ፣ ከፋሽን ጋር የሚገናኙ የሚለውን በደንብ መመልከት ነው። የመጀመሪያው ቢ ይሄ ነው። እንግዲህ ኦፖርቹኒቲዎችን ከፋሽን ጋር ምንድን ማድረግ ባላንስ ማድረግ ላይ ማለት ነው። ሁለተኛው ከላይ ብለንድ ብለን የመጀመሪያው ቢ አይተናል አይደል፣ ባላንስ አርግ ብለን። ሁለተኛው ደግሞ ኤል ነው፣ ብለንድ ከሚለው ኤል ነው እና ሉክ አት ማርኬት ትረንድስ እንደማለት ነው። እና የገበያውን ተመልከት አጥና ነው። ገበያውን እንዴት ላጥና? ሰዎች መጠየቅ፣ ትንሽ ንባብ ማድረግ ነው። ግን ለገበያው ጥናት መነሻ የሚሆኑ 1-3 ጥያቄዎችን ልስጥህ። የመጀመሪያው አሁን ላይ ገበያው ላይ ከፍተኛ ፍላጎት ያላቸው የትምህርት፣ የሙያ፣ የስራ ዘርፎች የትኞቹ ናቸው የሚለውን ትመለከታለህ ማለት ነው። ወይም ሰዎችን ትጠይቃቸዋለህ፣ አጠገብ ያሉ ሰዎች ወይም ባለሙያ ባለበት የትምህርት፣ የሙያ፣ የስራ ዘርፍ ማለት ነው። ከፍተኛ ፍላጎት አሁን ላይ ገበያው ላይ ምንድን ነው የሚፈለገው የሚለውን ትጠይቃለህ። ቀጥሎ ሁለተኛ ገበያው ላይ ከፍተኛ ፍላጎት ቢኖርም በበቂ ሁኔታ ግን ያንን ፍላጎት ሰርቭ የሚያደርግ የሰው ኃይል፣ የሰው እጥረት ላይኖር ይችላል። ስለዚህ ሁለተኛም የሆነው ምንድን ነው? ከፍተኛ የሰው እጥረት ያለባቸው የስራ፣ የሙያ፣ የትምህርት ዘርፎች የትኞቹ ናቸው ነው። ይሄ ቀላል የዴማንድ እና የሳፕላይ ኮንሰፕት ነው። የፍላጎትና የአቅርቦት ማለት ነው። ከፍተኛ ፍላጎት ገበያው የሚፈልገው ከሆነ ነገር ግን በዛው ልክ ደግሞ ለገበያው በፍላጎቱ ልክ የተማረ የሰው ኃይል ከሌለ ችግር አለ ማለት ነው። ስለዚህ ሁለተኛ እንድችን ትመለከታለህ። ሶስተኛ ሊያድግ ይችላል ወይም እያደገ ነው ብለህ የምታስበው የትምህርት ዘርፍ የትኛው ነው ነው። አሁን እዚህ ጋር ኤአይን መጥቀስ እንችላለን። አርቲፊሻል ኢንቴሊጀንስ በዘርፉ ላሉ ሰዎች ብቻ ሳይሆን ከዘርፉ ወጥተው ኢቭን ሌሎች ሙያዎችን ሁሉ ይነካካል እና ሌላ ሙያ ውስጥ የሆነ ሰውም አሁን ሳይወድ በግድ ከአርቲፊሻል ኢንቴሊጀንስ ሀሳቦች ጋር በአንድም በሌላም ይነካካል። ስለዚህ እዛው ዘርፍ ላይ ከሆንክ ለምሳሌ ኮምፒውተር ሳይንስ፣ አይቲ፣ ሶፍትዌር ኢንጂነሪንግ አካባቢ ከሆንክ ይሄ ትልቅ እድል ነው። ኤአይን መመልከት ትችላለህ ማለት ነው። ሊያድጉ የሚችሉ ወይም እያደጉ ያሉ የትምህርት ዘርፎች የሚለውን እነዚህ 3 ጥያቄዎች ገበያ ለማጥናት ይጠቅመዋል። ሶስተኛው ኢ ነው። ምን ማለት ነው? እንግዲህ ኤክስፓንድ ስኪልስ እንደማለት ነው። ያለህን ስኪል ምንድን አድርግ ነው? አስፋው፣ በደንብ ሰፊ እንዲሆን አድርግ እንደማለት ነው። አሁን ፋሽን የምትለውን ነገር ከልብ የምትወደውን ነገር ሰዎች ከፍለው ሊያሰሩ ወደሚችሉበት ደረጃ ከፍ ማድረግ ማለት ነው። ፋሽን ብቻውን አይቀርም። ምንድን ያመጣል? ገንዘብ፣ ገቢ ምንጭ ይሆንልሃል ማለት ነው። አርት፣ ስዕል፣ ቅርጻ ቅርጽ የምትወድ ከሆነ ያን ምን ታደርጋለህ? ከዘመኑ ጋር እንዲሄድ በማድረግ ወደ ዲጂታል ከፍ ታደርገዋለህ ማለት ነው። ዲጂታል ዲዛይን ትማርና ስኪሊን ኤክስፐንድ አደረግ። ድሮ በብሩሽ በሸራ ላይ ብቻ በወረቀት ላይ ብቻ ያለውን የዲዛይን የስዕል የአርት እውቀትህን ምንድን ታደርጋለህ? ወደ ዲጂታል ታሳድጋለህ ማለት ነው። በዛው ልክ ፋሽንን እየሰራህ
ስቲል ምንድን ታደርጋለህ? ማርኬቱ የሚፈልገው ሰርቪስ ለገበያው ማቅረብ ትጀምራለህ ማለት ነው። ማርኬቱ የሚፈልገውን ሰርቪስ ለገበያው አቀረብክ ማለት ደግሞ ያው ኢንዳይሬክትሊ ገቢ ያለ ነው። የገንዘብ ችግሮችን በዛው ዲል ታደርጋቸዋለህ። አራተኛ እንግዲህ ነው ምንድን ማድረግ ነው? ትኩረት የምታደርግባቸውን ዘርፎች የትኩረት አቅጣጫዎችን ማጥበብ ማለት ነው። ከላይ ካወራነው ጋር ሊቃረን ሊመስል ይችላል፣ አይቃረንም። ብዙ ነገር ላይ አቴንሽን ትኩረት እዛም እዚህ የሚበታተን ከሆነ አንድ እንትን ላይ አንድ ስራ ላይ ብቻ ትኩረት አድርገህ የሚያስፈልገውንም ኢነርጂ አውጥተህ እንዳሰራ ሊያደርግ ይችላል። ዲፕ ወርክ እንዳሰራ ሊያደርግ ይችላል። አቴንሽኔ እዛም እዚህም ስለተበታተነ ማለት ነው። ስለዚህ ለምሳሌ ስትማር ለምሳሌ ጠበቃ ነህ እንበል። ህግ ስለጨረስክና ፈቃድ ስላለ ሎ ስኩል ስለነበርክና ፈቃድ ስላለ ብቻ ድርጅቶች አንተን ቀርበው አብረን እንስራ ምናምን አይሉህም። ከዚህ በፊት በሆነ ኬዝ እነሱ ሰርቪስ በሚፈልጉበት አይነት ኬዙን ይዘኸው በስኬት በድል እንዳጠናቀቅ ማወቅ ይፈልጋል። ትምህርቱ ላይ ሁሉን ሎ ውስጥ ያሉ ስፔሻላይዜሽኖችን እኮ በኮርሶች ነካክተ ሊሆን ይችላል። ሎ 5 ዓመት ስትማር ስራው ዓለም ላይ ግን ስፔሲፊካሊ ሰዎች ኮርፖሬት ሎ ላይ ወይም ባንኪንግ እና ፋይናንስ ሎ ላይ ወይም ናቹራል ሪሶርስ ኤንቫይሮንመንታል እና ናቹራል ሪሶርስ ላይ ክሪሚናል ሎ ላይ ወይ ፋሚሊ ሎ ላይ ወይ ኢንተርናሽናል ሎ ታክስ ሎ ላይ ብቻ ነው መጥተው ሊያማክሩ ሊጠይቁ የሚችሉ። ሁሉ ላይ ጎበዝ ልትሆን አትችልም። ሁሉ ላይ ማስተር አደርጋለሁ ብለህ ካልክ እንግዲህ ሞክረው፣ ግን ሌስ ላይክሊ ነው አንደኛ። ሁለተኛ ሰዎች ቀርበው አንተን በእምነት የመጠየቅ እድላቸውም ዝቅ ያለ ነው። ሁሉ እዛም እዚህም የምትነካካ አይነት ኬስ ከሆነ ማለት ነው። ስለዚህ ቢያንስ ቢበዛ 3 ቢያንስ 2 ኤሪያዎች የምትሰራባቸውን ኤሪያዎች ይዘህ የጥብቅና ፕሮሰስን ስራህን ብትቀጥል ስኬታማ የመሆን እድል ሰፊ ነው ማለት ነው። የሆነ ኬዝ ለምሳሌ የኢንቨስትመንት ኬዝ አንድ ድርጅት ቢገጥመው ችግር ቢገጥመው ጠበቃ ከሌጋ ደውሉ የምትባሉ አይነት ሰዎች ልትሆኑ ይገባል ማለት ነው። አስተውሉ። የብለንድ ሞዴል የመጨረሻው ዲ ውሳኔ ማለት ነው። ውሳኔ ማስረጃ ላይ የተመረኮዘ ሊሆን ይገባል የሚል ነው። ኦኬ ውስጥን መስማት ጥሩ ነው። ደመነፍስህንም በለው ውስጥ ደስ አላለው የምትለውን የምታምነውን ነገር መስማት፣ ወደ ውስጥ መመልከት፣ ማድመጥ በጣም አሪፍ ነው። ነገር ግን ሁሌም ቢሆን አካባቢህን፣ ገበያውን፣ ማስረጃዎችን፣ ዳታዎች ምን እያሉ ነው በዚህ ዘርፍ የሚለውን መመልከቱ በጣም ስማርት የሆነ አካሄድ ነው የሚሆነው ማለት ነው። እነዛን ማድረግ የመጨረሻው በስት ኦፕሽን ነው። እነዚህን 5ቱን ከላይ ያየናቸውን ተመልክተ ብለንድ ሞዴልን በመጠቀም ውሳኔ መወሰን ትችላለህ ማለት ነው። እንግዲህ ሁለቱንም ተመልክተናል። ውስጤን ብቻ ተከትለ መሄዱንም የገበያ ሁኔታውን ተመልክተ መሄዱን፣ ሁለቱን እንዴት ባላንስ ላድርግ የሚለው ነው ጥያቄው ማለት ነው። ባላንስ ማድረግ እችላለሁ፣ አሪፍ ኢንፎርሜሽን አግኝቻለሁ ካልከኝ ታንኪዩ። ቪዲዮውን 1 ሰከንድ ወስድ ላይክ ብታረግ ከመዝጋቴ በፊት ደስ ይለኛል። ሁለቱንም ተረድቻለሁ፣ ነገር ግን ስቲል የሆኑ ትንሽ ሰፖርት እፈልጋለሁ ካልከኝ 1-to-1 ሰፖርት ስለምንሰጥ እዚህ ስክሪኑ ላይ በምናስቀምጠው ስልክ ቁጥር ደውለህ ቀጠሮ አስይዘህ አገልግሎቱን ማግኘት ትችላለህ። መልካም እድል። ቻው።